መጽሐፈ ነገሥት ቀዳማዊ ምዕራፍ 18 ቁጥር 1 ላይ ያለውን ሐሳብ አነባለሁኝ። ከብዙ ቀንም በኋላ በሶስተኛው ዓመት ሂድ ለአክዓብ ተገለጥ፣ በምድርም ላይ ዝናብ እሰጣለሁ የሚል የእግዚአብሔር ቃል ወደ ኤልያስ መጣ። ተገለጥ። እስኪ አንድ ሰው ተገለጥ ይበል። የስብከተ ርዕስ ነው ተገለጥ። መልእክቴን ዛሬ ማውጀው በዚህ ርዕስ ነው ተገለጥ። በሩ ተከፍቷል ተገለጥ። ጊዜ ደርሷል ተገለጥ። እጃችሁን ከኔ ጋር እንደዚህ አርጉና ሰዓቱ ደርሷል በሉስ። የምትገለጥበት ሰዓት ደርሷል። የምትገለጥበት ጊዜ ደርሷል። የምትገለጡበት ጊዜ ደርሷል። አንድ ሰው ከኔ ጋር ጊዜ ደርሷል ይበል። ምን የምትልበት? የምትገለጥበት። በአክዓብ ላይ የምትገለጥበት፣ በበሽታ ላይ የምትገለጥበት፣ በሞት ላይ የምትገለጥበት፣ በአጋንንታዊ አሰራር ላይ የምትገለጥበት። የምትገለጠው የተያዘውን ለማስለቀቅ ነው። የምትገለጠው የተዘጋውን ለመክፈት ነው። የምትገለጠው አንተንና ቤተሰቦችን አላሳልፍ ብሎ ለዘመናት የከለከለውን ሰብረ እንድታልፍ ነው። ይሄ ጊዜ የአንተ ጊዜ ነው። ይሄ ጊዜ የአንቺ ጊዜ ነው። ይሄ ጊዜ የእናንተ ጊዜ ነው። በክብር የምትገለጡበት፣ በካሳ የምትገለጡበት፣ በቅባት የምትገለጡበት፣ የጠላትን ኃይል በማሸነፍ የምትገለጡበት። እግዚአብሔር እንደዚህ አለኝ፣ አንዳንድ ሰዎች ይገለጣሉ። ጊዜ የደረሰውን ሰው አያሉ። የተዘጋጀ ሰልፍ ላይ ያለ ሰው አያሉ። ይገለጣሉ ብቻ ሳይሆን ጌታ ያለኝ በካሳ ይገለጣሉ አለኝ። በ10 እጥፍ ቅባት፣ በ10 እጥፍ መገለጥ ይገለጣሉ አለ። የምትገለጡ ሴቶች አላችሁ፣ እግዚአብሔርን ለማገልገል፣ አክዓብን ለማዋረድ፣ ሟርተኞችን ለማዋረድ የምትገለጡበት ጊዜ ደርሷል። በመጽሐፈ ነገሥት ቀዳማዊ ምዕራፍ 18 ቁጥር 1 ጀምሮ ባለው ክፍል እግዚአብሔር አምላክ ለኤልያስ በቀጥታ ሲናገር እንመለከታለን። ከ3 ዓመት በላይ በአንድ ዋሻ ውስጥ ተሸሽጎ ለኖረው ኤልያስ የእስራኤል አምላክ በሰበር ዜና ባልተለመደ ድምፅ ተገለጠለት። አጠገብ ያለውን ሰው ነካ አድርገውና ነገሩ ተቀይሯል። እዚህ በኩል ያላችሁ ነገሩ ተቀይሯል። አንተ እንደምታስበው አይደለም፣ ነገሩ ተቀይሯል። እንደዚህ ታያለ፣ ነገሩ በዚህ በኩል ይሆናል። ወደ ታች የምታዩ ነገሩ ከላይ ይሆናል። ጌታ እንደዚህ እያለኝ ነው፣ ነገሩ ተቀይሯል። ነገሩ ሲቀየር ከታች የነበረ ከላይ ይሆናል። ነገሩ ሲቀየር የናስ ደጅ ይሰበራል። ነገሩ ሲቀየር ትንሹ ትልቅ ይሆናል። ነገሩ ሲቀየር አንድ ታናሽ ሰው ከኃያላን ጋር ይቀመጣል። ነገሩ ሲቀየር አንድ ትንሽ ሰው የእግዚአብሔርን መልእክት ይዞ ወደ ቤተ መንግሥት ይላካል። እዚህ በኩል አንድ ሰው ይታየኛል። በሰፈር የማይፈለግ፣ በመንደር የማይፈለግ፣ እዚህ ግባ የማይባል ሰው የእግዚአብሔርን መልእክት ይዞ ወደ ቤተ መንግሥት ይላካል። ጥሩ ትምህርት ቤት ያልተማረ፣ ደህና ቤተሰብ ያልተወለደ፣ ከየት እንደወጣ የማይታወቅ ሂድ ለአክዓብ ተገለጥ፣ ሂድ ለአክዓብ ተገለጥ። አንተ ከሚዛን አማን ተነስተህ ለአክዓብ ተገለጥ። ከሚዛን አማን ተነስተህ ለአክዓብ ተገለጥ። ከሚዛን አማን ተነስተህ ለነገሥታቶች ተገለጥ። እስኪ ተረኛ የሆነ ሰው ዘሎ ከኔ ጋር አሜን። ዛሬ ከሰዓት በኋላ መንፈስ ቅዱስ በዚህ ቃል ነው ያስታጠቀኝ። ሂድ ለአክዓብ ተገለጥ። ዊካቫኒያ ሻላሶካቫ የብረትን መወርወሪያ የሚቆርጥ፣ የናስን ደጅ የሚሰብር፣ ተራሮችን ሰርስሮ የሚቆፍር የእግዚአብሔር ድምፅ ይሰማኛል። ንገረው እስኪ አጠገብ ካለው ሰው ጋር ተተዋወቅ። ኤልያስ እባላለሁ በል። ኤልያስ ኤልያስ የ21ኛው ክፍለ ዘመን ኤልያስ 2018 ዓመተ ምህረት ለኢትዮጵያ የተላከ ኤልያስ፣ እግዚአብሔር ቀብቶ ያስነሳህ ኤልያስ፣ የሟርተኞች እጅ ላይ ካቴና የምታስገባ ኤልያስ፣ በአስማተኞች እግር ላይ ካቴና የምታስገባ ኤልያስ፣ ኃይለኛውን አስሬ ቤቱን የምትበዘብዝ ኤልያስ፣ ኤልያስ ኤልያስ
ይለኛል። ጊዜው ያንተ ነው ይለኛል። ዘመኑ ያንተ ነው ይለኛል። ተረኛው አንተ ነህ ይልሃል ጌታ። ደካማ እንደሆንክ የተናገረ ይስማ፣ እንደማትችል ያወጀ ይስማ። እግዚአብሔር እንደዚህ ይለኛል፣ ልጆቼን የሚገልጥበት ጊዜ ደርሷል አለ። የደጋሚ ልጆች ሜዳውን ይለቃሉ። ኤልያስ እንደዚህ አለ፣ አምላክ ማን እንደሆነ ይታወቅ። እስከ መቼ በሁለት ሐሳብ እያነከስን እንኖራለን? እስከ መቼ በሁለት ሐሳብ እንገዛለን? እስከ መቼ እያመነታን እንኖራለን? ሰምቶ በእሳት የሚመልስ እርሱ አምላክ ይሆን። ተራራ እንውጣና ልዩነት ይሁን አለ። 30 ሰከንድ ልስጣችሁና ተገለጥ የሚለውን ቃል አጣጥሙ እስኪ። ከመንፈሳችሁ ጋር አዋህዱ። ምን ይሰማችኋል? ተገለጥ የሚለው ቃሉ ራሱ መንፈስን ከፍ ያደርጋል። ምን በል ተገለጥ። መገለጥ ማለት መታየት ማለት ነው። እንዳትታይ ለብዙ ዓመት የተደበቅ ከመጋረጃ ውስጥ ውጣ። ከችግር መጋረጃ ውስጥ ውጣ። ከሐዘን መጋረጃ ውስጥ ውጣ። ከስድብ መጋረጃ ውስጥ ውጣ። ከዚህ በኋላ ኬላው አይዝህም። ተገለጥ ተብለሃል፣ ኬላው አይዝህም። ውጣ ተብለሃል፣ ኬላው አይዝህም። እገለጣለሁ ይበል አንድ ሰው። ለዓይነ ጥላ ለዛር አይደለም፣ ለሉሲፈር ተገለጥ። ከወንበሩ ይገለበጣል። ያጋንንት ሰራዊት አለቃ በተባለው ለሉሲፈር ተገለጥ። አንተ ስትገለጥ እሱ ከመቀመጫው ይገለበጣል። ለዋናው ተገለጥ። ወገብን ታጠቅ፣ ጫማህን አግባ፣ በእጅ ሰይፍ ያዝ፣ የእምነት ቃል ተናገር። ምድርቱ አንተን ትጠብቃለች። ትውልድ አንተን ይፈልጋል። ስድቡን አቋርጠ ታልፋለህ። ትችቱን ጥሴ ትወጣለህ። አንደኛ ነገሥት ምዕራፍ 18 ቁጥር 1 ላይ ገና ክፍሉ ሲጀምር እንደዚህ ይላል፣ ከብዙ ቀንም በኋላ በ3ኛው ዓመት ሂድ ለአክዓብ ተገለጥ። ለካ ብዙ ቀን መደበቅ አለ፣ ብዙ ቀን መሰወር አለ፣ ብዙ ቀን የበታች መሆን አለ፣ ብዙ ቀን አለመሰማት አለ፣ ብዙ ቀን አድራሻ መጥፋት አለ። አንድ ደግሞ የመገለጥ ቀን አለ። እቺ አንድ ቀን ዛሬ ናት። እዚህ በኩል ያላችሁ እቺ አንድ ቀን ዛሬ ናት። 3 ዓመት ሙሉ በዋሻ ውስጥ ተደብቆ የኖረውን ኤልያስን እግዚአብሔር አምላክ አንድ ቀን የሚገርም ድምፅ በመላክ ኤልያስ ሆይ አሁን ጊዜ ደርሷል፣ ኮራ ብለ ተገለጥ፣ ሳትፈራ ተገለጥ። እኔ እጄን እገልጣለሁ፣ የተዘጋውን ሰማይ ከፍታለሁ፣ የታሰረውን እፈታለሁ፣ የሞተውን አስነሳለሁ፣ የተዘጋውን እከፍታለሁ። ባለፈው የዘጋው ቁልፍ ዛሬ ይከፍታል። አንተን የዘጋው አንተን የምትከፍታው። ባንተ እንደዘጋው ባንተ እከፍታለሁ። ባንተ እንደዘጋው ባንተ እከፍታለሁ። ባንተ እንደተሰራ ባንተ ይጠነቀቃል። ባንተ እንደተጀመረ ባንተ ያልቃል። እስኪ አንድ ሰው ጮሆ አሜን በል። ቸርች ውስጥ ቦታ የለኝ የምትሉ አገልጋዮች የእናንተ ቸርች እዛ ጋር አስፋልት ላይ ነው። አጋንንት አስፋልት ላይ ከጮኸ ለምንድነው ቸርቹን የምትፈልገው? ምን ያደርግልሃል ቸርች? ያንተ ቸርች ያለው ገበያ ውስጥ ነው። ለምንድነው ቸርቹ ላይ የምጥኝ የምትለው? አጋንንት ማባረር ነው አይደል? ወንጌል መስበክ ነው አይደል የምትፈልገው? ቸርች ውስጥ ሌላ ነገር እኮ የለም። ስለዚህ ቸርች ውስጥ የሚሰራውን ስራ መሃል አስፋልት ላይ ትሰራለህ። ቸርች ውስጥ የሚሰራውን ስራ መሃል ገበያ ላይ ትሰራለህ። ቸርች ውስጥ የሚሰራውን ስራ መሃል ኤርፖርት ላይ ትሰራለህ። እግዚአብሔር ለዚህ ዓላማ አንዳንዶቻችሁን ዛሬ ያስነሳል። አንድ ሰው ላይ በሩ ተከፈተ። 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 ምን እያለ ነው የተከፈተው? ታታታ ታታታ ታታታ። እስኪ አንድ ሰው ከኔ ጋር ታታታ ይበል። ስንት ጊዜ ድገሙልኝ? ስንት ጊዜ? 3 ጊዜ ታታታ። የአገልግሎት በር ታታታ። ቢዝነስማኖች የሥራ በር ታታታ። ተማሪዎች የእውቀት በር ታታታ። አገልጋዮች የአገልግሎት በር ታታታ። የሞገስ በር፣ የኃይል በር፣ የተቀባይነት በር ታታታ። ሐዋርያት ሥራ ላይ ለጴጥሮስ የመጀመሪያው በር አውቆ
ተከፈተ። ሁለተኛውስ ተከፈተ። ሶስተኛው ወደ ከተማ የሚያወጣው ትልቁ አውቆ ተከፈተ። በአንድ ምሽት ስንት በር? የመጀመሪያው ተከፈተ፣ ሁለተኛው ተከፈተ፣ ሶስተኛውስ ምን እያለ ነው የተከፈተው? ታ ሲደርስ ታ ሲደርስ ታ አንድ ላይ ታታታ። ቁጥር 2 ላይ ያለው ቃል በጣም የሚገርም ነው። ኤልያስም ለአክዓብ ይገለጥ ዘንድ ሄደ። እግዚአብሔር ተገለጥ ካለ በኋላ መዘገየት የለብህም። እግዚአብሔር ተገለጥ ካለ በኋላ አትቀመጥ። እግዚአብሔር ተገለጥ ካለ በኋላ አትቆይ። እግዚአብሔር ተገለጥ ካለ በኋላ ጊዜ አትውሰድ። ልብስን ሳትቀይር ተገለጥ። እግዚአብሔር ተገለጥ ካለ በኋላ ጊዜ አታጠፋ። ጊዜ የለም በል አጠገብ ያለውን ሰው ጊዜ የለም። ፍጠን 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 በለው እስኪ። ጊዜ የለም በለው። ወድሜ እግዚአብሔር ነው የተናገረው፣ ሰው አይደለም። ተገለጥ እህቴ፣ እግዚአብሔር ነው የተናገረሽ። ተገለጪ። ይሄ ጊዜ ያንቺ ጊዜ ነው። አንዳንዶቻችሁን በሚገርም ፍጥነት እንደምትገለጡ በሚገርም ፍጥነት እንደምትሄዱ ስላየ ሰይጣን ቀድሞ በፍጥነታችሁ ፊት ያስቀመጠውን ድንጋይ እግዚአብሔር አነሳለሁ አለኝ። አትሰናከሉም፣ አትወርቁም፣ ወደ ኋላ አትመለሱም። እግዚአብሔር ፍጥነታችሁ ነው። እግዚአብሔር ከፍታችሁ ነው። በደም ስሙኝ። የተከፈተ በር መስጠት የእግዚአብሔር ድርሻ ነው። በተከፈተ በር መግባትና መውጣት ደግሞ ያንተ ድርሻ ነው። በሩ ተከፍቷል። እዚህ ጋር ያላችሁ በሩ ተከፍቷል። ወደ ግራም ወደ ቀኝም አትበል፣ በሩ ተከፍቷል። ቀጥ ብለህ ተራመድ፣ በሩ ተከፍቷል። ያልተከፈተ የሚመስል በር ተከፍቷል። ስትደርስ ራሱ አውቆ ይከፈታል። አንዳንድ ሰው አይመጣም፣ ቁጭ ብሎ አልተከፈተም ይላል። ቁጭ ብሎ ኮምፕሌን ያደርጋል። ሳይሞክር ሳያንኳኳ ሳይጸልይ አንድ እርምጃ ሳይራመድ በሩ አልተከፈተልኝም ይላል። አንድ እርምጃ ተራመድ፣ የሚገርም በር ይከፈታል። የሚገርም በር ይከፈታል። የሚገርም ቅባት ይለቀቃል። አንተ ስትንበረከክ እግዚአብሔር ሰማዩን ይከፍታል። በለፍትም በራይትም ያላችሁ ከፊት ለፊትም ከኋላም ያላችሁ ይሄ መልእክት ለእናንተ ነው። ከአንድ ዓመት በኋላ አላልኩም፣ ከአንድ ወር በኋላ አላልኩም፣ ከ24 ሰዓት በኋላ ከ48 ሰዓት በኋላ ያንዳንዶቻችሁ እጅ አዲስ ነገር ይይዛል። ለአንዳንድ ሰዎች አዲስ በር ይከፈታል። አንዳንድ ሰዎች ከተቀመጡበት ብድግ ብሎ ይነሳሉ። ለአንዳንዶቻችሁ ደግሞ ልክ እንደ ዮሴፍ ከእስር ቤት ዮሴፍ ቶሎ እንዲወጣ እንዳደረጉት ሄሎ 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 ትፈለጋለህ። ሄሎ ትፈለጋለህ። ለምድርቱ ታስፈልጋለህ። ዛሬም በድንገት የሚጠሩ ሰዎች አሉ። ዛሬም ድንገት የሚጠሩ ሰዎች አሉ። ለክብር፣ ለማዕረግ፣ ለትልቅ ስም፣ ለትልቅ ሥራ፣ ለትልቅ ዙፋን ድንገት ትጠራለህ። ድንገት ትጠራለህ። ኤልያስ 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 ይህ ድምፅ ለመጨረሻ ጊዜ ነው። የመደበቅ ጊዜ አብቅቷል። ጊዜው ምንድን ነው? እስኪ የመገለጥ ዘመን ነው በሉት። እስኪ ድምፄን የሰማችሁ እጃችሁን አሳዩኝ። ሁለት እጆቻችሁ አሳዩኝ፣ እያንቀሳቀሳችሁ ከጩኸት ጋር ከጩኸት ጋር እንደገና ሁለት እጆቻችሁ ዴካቫኒያስ
Wow.